ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸር አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደተለመደው ዛሬ የምንሰራው ኤክሰርሳይዝ ይሆናል። እንደምታስታውሱት ሌሰን 20 ላይ ሪቪው ኤክሰርሳይዝ ፓርት 2 ሰርተናል። አሁንም ከዚያው በመቀጠል ያሉትን ጥያቄዎች የምንሰራ ይሆናል። በዛሬው ሌሰናችን ሌሰን 21 ሪቪው ኤክሰርሳይዝ ፓርት 3 ከ13ኛ ጥያቄ የምንጀምር ይሆናል። እንግዲህ 13ኛ ጥያቄ እዚህ ጋር እንደምትመለከቱት ተሰጥቶናል። for the reaction at 200 degree Celsius በ200 ዲግሪ ሴልሺየስ ይሄ ሪአክሽን ተሰጥቶናል። 2 ሞል ኦፍ A gas react with B 1 ሞል ኦፍ B gas እዚህ ጋር የA ጋዝ ሞሉ 2 ነው። የቢ አንድ ነው። ጊቫስ 3 ሞል ኦፍ ዋት ሲ ጋዝ ነው። እዚህ ጋር ተሰጠም ጋዙ ማን እንደሆነ አናውቅም። ኤኒዌይ ዘ ኢኩሊብሪየም ኮንስታንቱ ተሰጥቶናል 3 ነው። ስኬሲው ማለት ነው። ጊቨን ዘ ፎሎዊንግ ኢንፎርሜሽን ሌላ ተጨማሪ ኢንፎርሜሽን ተሰጥቶናል። እንግዲህ ስፒሺሶቹ አሉ እዚህ ጋር ኤ ሰብስታንሶቹ ማለት ነው። ኤ ቢ ሲ የኤ ኮንሰንትሬሽን 2 ሞላሪቲ ነው ወይ ሞል ፐር ሊትር ማለት ነው። የቢ ኮንሰንትሬሽን ተሰጥቶናል 3 ነው። የሲ ኮንሰንትሬሽን ተሰጥቶናል 2 ነው። ጥያቄው ምንድነው? እዚህ ጋር predict the direction in which the reaction should proceed to reach equilibrium። እንግዲህ ይሄ ሪአክሽን ኢኩሊብሪየም ድረስ ወዴት ነው ዳይሬክሽኑ እንትን የሚያደርግ ሽፍት የሚያደርገው? እንግዲህ ፕሪዲክት አድርጉ ነው። ዳይሬክሽኑን ፕሪዲክት አድርጉ ነው። predict the direction in which the reaction should proceed to reach equilibrium። እንግዲህ ኮንሰንትሬሽኑ ተሰጥቶናል እዚህ ጋር ኬው ተሰጥቶናል ወይም ኢኩሊብሪየም ኮንስታንቱ ይህንን ወዴት ዳይሬክሽኑ ወዴት እንደሆነ ወዴት ሽፍት እንደሚያደርግ ዳይሬክሽኑን ለማወቅ አንድ ነገር ማወቅ ይጠበቅብናል። እሱንም ምን ማወቅ ይጠበቅብናል? ሪአክሽን ኮኤፊሺየንት የሚባል ነገር አለ። ታሳውታላችሁ። ሪአክሽን ኮኤፊሺየንት እንዴት ካልኩሌት እንደምናደርግ ሪአክሽን ኮኤፊሺየንት ካልኩሌት አድርገን ከማን ጋር እናወዳደራለን? ከኢኩሊብሪየም ኮንስታንት ጋር ከኬሲ ጋር። ሪአክሽን ኮኤፊሺየንታችን ከኬሲ ጋር እኩል ሲሆን ሪአክሽን ኮኤፊሺየንታችን ከኬሲ ጋር ሲያንስ ሪአክሽን ኮኤፊሺየንት ከኬሲ ሲበልጥ ምን እንደሚሆን ኢኩሊብሪየም ወደ ሽፍት እንደሚያደርግ አይተናል ካሁን በፊት ማለት ነው። እንግዲህ to determine the direction in which the reaction will proceed ይሄ ሪአክሽን ወደ የትኛው አቅጣጫ ሽፍት እንደሚያደርግ ለማወቅ we can compare the reaction coefficient to equilibrium constant ኬሲ ማለት ነው። እንግዲህ እዚህ ጋር ሪአክሽን ኮኤፊሺየንታችን ከኢኩሊብሪየም ኮንስታንት ጋር ኮምፔር ማድረግ አለብን ስንል እዚህ ጋር መጀመሪያ ሪአክሽን ኮኤፊሺየንት ምን ማድረግ አለብን? መፈለግ አለብን። ሪአክሽን ኮኤፊሺየንታችን ምን ማድረግ አለብን? መፈለግ አለብን። የተሰጠን ኢንፎርሜሽን አለ እዚህ ጋር ምንድነው የተሰጠን? እሱን በመነሳት ካልኩሌት ማድረግ እንችላለን። ጊቭን ኢንፎርሜሽን አለን። ሪአክሽኑ ተሰጥቶናል 2 ሞል ኦፍ ኤ ሪአክት ዊዝ 1 ሞል ኦፍ ቢ ጊቭስ 3 ሞል ኦፍ ሲ። ኬሲው ተሰጥቶናል 3 ነው። ኮንሰንትሬሽን ኦፍ ኤ 2 ሞላሪቲ ነው። ኮንሰንትሬሽን ኦፍ ቢ 3 ሞላሪቲ ነው። ኤንድ ኮንሰንትሬሽን ኦፍ ሲ ደግሞ 2 ሞላሪቲ ነው። እዚህ ጋር ምንድነው የሚጠበቅብን አሁን? ካልኩሌት QC ወይም reaction coefficient ነው። reaction coefficient. The reaction coefficient is calculated using the same expression as KC. ልክ እንደ KC the same expression ተጠቅመን ካልኩሌት ማድረግ እንችላለን። that እዚህ ጋር አሁን QC reaction coefficient ማለት ነው። QC means concentration ስለተሰጠን concentration of what? concentration of C እንላለን ማለት ነው። የሲ ደግሞ ኮኤፊሺየንቱ ስንት ነው? 3 ነው። ሬስ ቱ 3 እንልና ኦቨር ኮንሰንትሬሽን ኦፍ ዋት ኤ የኤ ኮንሰንትሬሽን ኮኤፊሺየንቱ ስንት ነው? እዚህ ጋር የተሰጠን 2 ነው። ዘ ፓወር ኦፍ 2 እንላለን ታይምስ ኮንሰንትሬሽን ኦፍ ዋት ቢ የቢ 1 ስለሆነ ምንም እንትን የለም። ይህንን በማድረግ አሁን ሰብስቲቱት ማድረግ ነው መተካት ነው የተሰጠን። ሲ ስንት ተሰጥቶናል? እዚህ ጋር ሲ ካልኩሌት እናደርግ። እዚህ ጋር ሲ የተሰጠን የኮንሰንትሬሽን ኦፍ ሲ 2 ነው። ስለዚህ ምን እናደርጋለን ማለት ነው 2 ዘ ፓወር ኦፍ 3 እናደርግና ኦቨር እንልና እዚህ ጋር የኤ ኮንሰንትሬሽን ተሰጥቶናል። የኤ ኮንሰንትሬሽን ስንት ነው ማለት ነው? የኤ ኮንሰንትሬሽን 2 ተሰጥቶናል። 2 ዘ ፓወር ኦፍ 2.0 ያው 2 ማለት ነው። ዘ ፓወር ኦፍ 2 ታይምስ እንልና ኮንሰንትሬሽን ኦፍ ዋት ቢ የቢ ስንት ተሰጥቶናል? 3 ተሰጥቶናል። እዚህ ኳልቱ ብለን ምን ማድረግ እንችላለን? 3 ማለት እንችላለን። ምክንያቱም ከኬሲ እዚህ ጋር ስለሆነ ይህንን ካልኩሌት አድርገን ምንድነው የምናደርገው? የምናገኘው እዚህ ጋር to the power of 3 ማለት 8 ነው። 8 ማለት ነው። ኦቨር እንልና እዚህ ጋር to the power of 2 to the power of 2 ስንት ይሆናል? 4 ይመጣል። ታይምስ 3
3.0 ነው። 3 to the power of 4 ከሆነ 4 ሲባዛ በ3 እንት ይሆናል ማለት ነው 12 ይመጣል። ኦኬ 12 ይመጣል። ሶ ይሄ ስንት ይሆናል? ስንት እናገኛለን ማለት ነው? 2/3 እናደርግና ይሄን ብናቃልለው ማለት ነው አይደለ? በ4 2 በ4 3 2/3 ማለት ኦልሞስት ይሄ ስታካፍሉት ስንት ታገኛላችሁ? 0.67 ነው። 0.67 ነው። ኦኬ እዚህ ጋር እንግዲህ QC is considered as KC ብለን እዚህ ጋር 3 ያለው ለዛ ነው እዚህ ኳልቱ የኬቱ ሶ አሁን እዚህ ጋር ምን አገኘ ማለት ነው? QC አግኝተናል። ኦኬ QC ስንት አገኘን ማለት ነው? ሪአክሽን ኮኤፊሺየንታችን 0.67 አገኘ። ሶ አሁን ምንድነው የምናደርገው? ኮምፔር ነው የምናደርገው፣ ማወዳደር ነው። ኮምፔር QC ኦኬ ኤንድ KC ኦኬ QC እና KC እናወዳደራለን። አሁን QC ስንትን ያገኘ ነው? 0.67 ነው። KC ደግሞ ስንት ተሰጥቶናል? 3 ተሰጥቶናል። እዚህ ጋር አይደለም። ሶ ኮንክሉዥናችን ምንድነው የሚሆነው? ሲንስ አሁን እዚህ ጋር QC ከማን ያንሳል? ከKC። ስለዚህ ሲንስ QC less than KC this indicates that reaction will proceed in the forward direction ማለት ነው፣ ወይንም ደግሞ to the right ማለት ነው, to produce more product. ሶ እንደነገርኳችሁ እንግዲህ ሪአክሽን ኮኤፊሺየንት ካልኩሌት አደረግን አገኘን 0.67 አገኘን። ኬሲው 3 ነው። የሁለቱን ስናወዳደር ሪአክሽን ኮኤፊሺየንታችን ከኢኩሊብሪየም ኮንስታንት ጋር ያነሰ ነው ስናወዳደረው። ስለዚህ ከሱ በመነሳት ምንድነው ያለን ኮንክሉዥን? QC ከኬሲ ስለሚያንስ ሪአክሽናችን ፕሮሲድ የሚያደርገው ወዴት ነው አለን? ወደ ፎርዋርድ ዳይሬክሽን ነው። ያ ማለትም ወደ ራይት ዳይሬክሽን ነው። ለምን? to produce more product C እንግዲህ ፕሮዳክታችን ላይ ያለው ሲ ስለሆነ ኤንድ ኮንሱም እንግዲህ ሞር ፕሮዳክት ሲ ፕሮዲዩስ ለማድረግ እንዲሁም ደግሞ ሞር ፕሮዳክት ሲ ፕሮዲዩስ ለማድረግ ስንል ኮንሱም ራት ሪአክታንት ኤንድ ፕሮዳክት ሪአክታንታችን ምን ይሆናል? ኮንሱም እናደርጋለን። ፕሮዳክታችን ሞር ፕሮዳክት ፕሮዲዩስ ለማድረግ ስንነሳ ሪአክታንቱ ምን ይሆናል? ኮንሱም ይሆናል። ሪአክታንቱ ማን ነው? ኤ ኤንድ ቢ አይደለ እንዴ? ሶ እስከ መቼ ነው ይሄ ሪአክታንቱ ኤ ኤንድ ቢ ኮንሱም የሚሆነው ካለን ኢኩሊብሪየም እስከሚደርስ ማለት ነው። ኢኩሊብሪየም እስከሚደርስ። ስለዚህ QC ከኬሲ ያንሳል። QC ከኬሲ ካነሰ ኢኩሊብሪየሙ ሽፍት የሚያደርገው ወደ ራይት ዳይሬክሽን ነው። ወደ ራይት ዳይሬክሽን ሽፍት ሲያደርግ ደግሞ ሞር ፕሮዳክት ምን ይሆናል? ፕሮዲዩስ ይሆናል። በዚያው ልክ ደግሞ ሪአክታንቱ ምን እየሆነ ይመጣል? ኮንሱም እየሆነ ይመጣል ማለት ነው። እስከ መቼ? ኢኩሊብሪየም እስከሚደርስ ማለት ነው። እንግዲህ 13ኛው ጥያቄ በተመለከተ ይሄን ይመስላል ማለት ነው። ወደሚቀጥለው ጥያቄ እንምጣ። ኦኬ ወደ 14ኛው ጥያቄ ስንመጣ 14ኛው ጥያቄ ምንድነው የሚለው? given the reaction here 2 mole of carbon dioxide gas decompose into 2 mole of carbon monoxide gas and 1 mole of oxygen gas. እንግዲህ ይሄ 2 ሞል ኦፍ ካርቦን ዳይኦክሳይድ ጋዝ ዲኮምፖዝ ሲሆን 2 ሞል ኦፍ ካርቦን ሞኖክሳይድ ጋዝ እና 1 ሞል ኦፍ ኦክሲጅን ጋዝ ይፈጠራል። እዚህ ጋር what is the concentration of carbon monoxide ይላል። እዚህ ጋር የተጠየቅነው what is the concentration of carbon monoxide in equilibrium at 25 degrees Celsius in a sample of a gas originally containing 1.00 ያ ማለት 1 ማለት ነው ሞል per liter of what? carbon dioxide. ካርበን ዳይኦክሳይድ የካርበን ዳይኦክሳይድ ስንት ተሰጥቶናል? ኮንሰንትሬሽኑ 1 ሞል ተሰጥቶናል። ፎር ዘ ዲሶሲዬሽን ኦፍ ካርበን ዳይኦክሳይድ አት 25 ዲግሪ ሴልሺየስ ኬሲዩም ተሰጥቶናል። ኢኩሊብሪየም ኮንስታንቱም ተሰጥቶናል። ኢኩሊብሪየም ኮንስታንቱ ስንት ነው የተሰጠን? 2.96 ታይምስ 10 ፓወር ኦፍ -92። ሶ ወደ መልሱ ስንመጣ እንግዲህ እዚህ ጋር ስቴፕ ዋይስ እንሰራ ይሆናል። እዚህ ጋር እንደምታዩት ጊቭናል የተሰጠን ምንድነው? ኢኒሻል ኮንሰንትሬሽን ተሰጥቶናል። የማን? የካርበን ዳይኦክሳይድ ተሰጥቶናል። የካርበን ዳይኦክሳይድ ኢኒሻል ኮንሰንትሬሽኑ 1 ሞል ፐር ሊትር ነው። ሌላ የተሰጠናል። እዚህ ጋር ምን ተሰጥቶናል? ኢኩሊብሪየም ኮንስታንት ተሰጥቶናል። ስኬሲ ስንት ነው የተሰጠን? 2.96 ታይምስ 10 ፓወር ኦፍ -92 92 ይሄ ነው የተሰጠን። ሶ let us denote the change in concentration of carbon dioxide that dissociate as what? X. dissociate at X. Therefore at equilibrium we have እዚህ ጋር ምን ይኖረናል ማለት ነው? changing concentration of carbon dioxide ምን እንበለው? let አሁን ካርበን ዳይኦክሳይድ ተመልከቱ። እዚህ ጋር ኮንሰንትሬሽኑ ቼንጅ ይኖራል ወደ ካርቦን ሞኖክሳይድ እና ወደ ኦክሲጅን ሲል ሶ ምን ያህል ነው እዚህ ጋር ቼንጅ የሆነው ወይ ምን ያህል ኮንሰንትሬሽን ነው ወደ ፕሮዳክቱ እንትን ያለው ዊዶ ነው። ሶ እዚህ ጋር ከካርበን ዳይኦክሳይድ እዚህ ጋር ምንድነው ኮንሰንትሬሽን ኦፍ ካርበን ዳይኦክሳይድ is equal to 1.00 - x እንበል። እዚህ ጋር x ብንለው እዚህ ጋር ሌላው ኮንሰንትሬሽን ኦፍ ካርቦን ሞኖክሳይድ ስንት እንበለው? 2x እንበለው። ምክንያቱም እዚህ ጋር በሁለት
ኦኬ ቱ ኤክስ እንለዋለን። እዚህ ጋር ኮኤፊሺየንቱ ነው ሁለት አለ። ኮንሰንትሬሽን ኦፍ ኦክሲጅን ደግሞ ምን እንለዋለን ማለት ነው? የኦክሲጅን እዚህ ጋር እንደምታዩት ኤክስ ኦቨር 2 ኦኬ በኤክስ ኦቨር 2 ይሆናል። ሶ ከዚህ በመነሳት the expression for the equilibrium constant Kc is equal to concentration of carbon monoxide times concentration of oxygen okay over concentration of carbon dioxide ነው። so substitute አሁን የተሰጠን substitute እናደርግ። እዚህ ጋር concentration of carbon monoxide ምን ብለናል? 2x ብለናል። 2x square okay እዚህ ጋር ኮኤፊሺየንት 2 ስለሆነ 2x the power of 2 ማለት ነው ታይምስ ማለት ነው። የኦክሲጅን ደግሞ ምን ብለናል? x over 2 ነው ቼንጅ ነው ማለት ነው። ቼንጁ x over 2 ነው ዲቫይድድ ባይ ኦኬ የካርበን ዳይኦክሳይድ ኦኬ የካርበን ዳይኦክሳይድ እዚህ ጋር 1 ማይነስ x ዞሏት ስኩዌር ማለት ነው። ሶ እንግዲህ 2x ሬስ ቱ 2 ወይም ዘ ፓወር ኦፍ 2 ምን ይሆናል? እዚህ ጋር 4x ስኩዌር ይሆናል። ይሄ ታይምስ x over 2 ማለት ነው። እዚህ ጋር ዲቫይድድ ባይ 1.00 ወይም 1 ማለት ነው ማይነስ x ዞል ስኩዌር ኦኬ ማይነስ x ዞል ስኩዌር። ሶ ይሄ ምን ይመጣል? እዚህ ጋር ስታካፍሉት እዚህ ጋር 2x ኪዩብ ከየት ነው 2x ኪዩብ ይመጣው? እዚህ ጋር 4x ስኩዌር ታይምስ x ምንድነው የሚመጣው? እዚህ ጋር x ኪዩብ ነው የሚሆነው x ኪዩብ 4 ዲቫይድድ ባይ 2 ደግሞ ስንት ይመጣል? 2 ያ ነው ከዚህ ነው የመጣው 2x ኪዩብ ማለት ነው። እዚህ ጋር ኦኬ እዚህ ጋር እንደምታዩት 4x ኪዩብ ኦቨር 2 ያ ማለት 4 ዲቫይድድ ባይ 2 ስንት ይመጣል? 2x ኪዩብ ይመጣል ማለት ነው። ኦቨር ብለን እዚህ ጋር 1 ማይነስ እዚህ ጋር እንደምታዩት ኦኬ 1.00 ማይነስ x ሆል ስኩዌር ማለት ናው ሰብስቲቱቲንግ ዘ ቫልዩ ኦፍ Kc አሁን Kcን ሰብስቲቱት ብናደርግ እዚህ ጋር Kc ኢኳል ብለን አይደል የተነሳ ነው። Kc ደግሞ ተሰጥቶናል ስንት ነው? 2.96 ታይምስ 10 ዘ ፓወር ኦፍ ማይነስ 92 አለለ የተሰጠን እዚህ ኢኳል ቱ ብለን ይሄ ቀጥታ ያገኘነው ስንት አለ? 2x ኪዩብ ዲቫይድድ ባይ 1 ማይነስ x ሆል ስኩዌር። ናው Kc is extremely small. Okay, we can assume that x will be very small compared to what? 1. Okay, 1 mole per liter ማለት ነው። ስናወዳደረው በጣም small ነው። assume we can assume ነው እንግዲህ እዚህ ጋር assumption ነው። so allowing us to approximate እዚህ ጋር approximate ያ ማለት 1.00 minus x የሚለው approximately 1 ነው ብለን እንነሳ። okay x በጣም ምንድነው very small ነው ብለን ስለተነሳ ማለት ነው ከኬሲ ጋር ስናወዳደረው thus the equation simplifies እንግዲህ ኢኩዌሽናችን እንደ ሲምፕሊፋይ ይሆናል። ይሄ ምንድነው x እዚህ ጋር 1 ነው ብለን ተነስተናል። ስለዚህ 1 ይሄ x assume that 1 minus x 1 ካለን እዚህ ጋር 1 ብቻ ነው 1 the power of 2 ደግሞ 1 ነው የሚመጣው። ስለዚህ 2.96 times 10 the power of minus 92 is equal to 2x cube ይሆናል ማለት። ከዚህ በመነሳት ሶልቭ እናደርጋለን ለማን ለx cube ማለት ነው። ስለዚህ x cube is equal to 2.96 okay times 10 the power of 92 okay over 2 ምክንያቱም እዚህ ጋር ምንድነው ያልነው 2.96 times 10 the power of minus 92 ብለን 2x cube አይደለም። ስለዚህ ለx cube ሶልቭ እናደርግ ያ ማለት divided by 2 ማለት ነው በሌላ አባባል so x cubed is equal to 2.96 times 10 the power of minus 92 over 2 ማለት ነው okay over 2 so እዚህ ጋር ምን ይመጣል? ይሄን ስታካፍሉት 1.48 times 10 the power of minus 92 ይመጣል። so ከዚህ በኋላ ምንድነው የምናደርገው? x cubed is equal to ይሄ መጣለን። አሁን cube root መውሰድ ነው taking the cube root ስናደርግ ያ ማለት ምን ማለት ነው? x is equal to 1.48 times 10 the power of minus 92 cube root of what 1 over 3 ወይም cube root ማለት ነው። እዚህ ጋር the power of 1 over 3 ማለት cube root ማስገባት ማለት ነው። ይሄን በካልኩሌተር ስታስገቡት ይሄ cube root ውስጥ ማለት ነው። ይሄን x ብቻውን ለማስቀረት so ምን ታገኛላችሁ? እዚህ ጋር 1.14 times 10 the power of minus 31 ሞል per liter እናገኛለን። ይሄን እናገኛለን የማን የx ነው ማለት ነው cube root ውስጥ ይገባል። so now since carbon monoxide ወይም concentration of carbon monoxide ማለት ነው ስንት ነው ብለን የተነሳ ነው እዚህ ጋር 2x አይደል ያለው is 2x now concentration of carbon monoxide is equal to 2x is equal to 2 times okay 2 times ብለን እዚህ ጋር ምንድነው x ላይ እዚህ ጋር የምናስገባው ማለት ነው ይሄ 2 times ማለት ነው 2 times x ስንት ነው 1.14 times 10 the power of minus 31 አይደለ እዚህ ጋር ካልኩሌት አድርገን ያገኘ ነው which is equal to 2.28
ታይምስ 10 the power of minus 31 ሞል ፐር ሊትር እናገኛለን። ይሄ የማን ነው? የኮንሰንትሬሽን ኦፍ ዋት? ካርበን ሞኖክሳይድ። thus the concentration of carbon monoxide at equilibrium is approximately ስንት ነው ማለት ነው? 2.28 times 10 the power of minus 31 ሞል ፐር ሊትር ነው ማለት ነው። ፐር ሊትር። ኦኬ ወደ 15ኛው ጥያቄ ስንመጣ እንግዲህ ሃይድሮጂን ኤንድ አዮዲን reacts according to the equation hydrogen gas react with hydrogen iodine gas to give us 2 moles of hydrogen iodide gas። እንግዲህ እዚህ ጋር ሃይድሮጂን ጋዝ እና አዮዲን ጋዝ react ሲያደርጉ ምን ይፈጠራል? እዚህ ጋር 2 ሞል ኦፍ ሃይድሮጂን iodide ጋዝ ይፈጠራል። suppose 1 mole of hydrogen and 2 mole of iodine are placed in 1 liter vessel. suppose let's say እንበልና 1 ሞል ኦፍ ሃይድሮጂን እና 2 ሞል ኦፍ አዮዲን በ1 ሊትር ቬዝል ውስጥ ተቀምጧል እንበል። how many moles of substance are in the gaseous mixture okay when it comes to at equilibrium at 458 degree Celsius እዚህ ጋር ማለት ነው። the equilibrium constant Kc at this temperature is 49.7 ነው የተሰጠን። እንግዲህ እዚህ ጋር መጀመሪያ የተሰጠን ምንድነው? የተጠየቅነው ምንድነው? እንግዲህ የተጠየቅነው how many moles of substance are in the gaseous mixture when it comes to equilibrium ኢኩሊብሪየም ከሆነ በኋላ ምን ያህል ሞል ነው? ቶታል ሞሉ ተጠይቋል ማለት ነው። እዚህ ጋር እንደምታዩት እንግዲህ ሃይድሮጂን ጋዝ react with iodine gas to give us 2 moles of hydrogen iodide gas። ኢኒሻል ሞልስ ኦፍ ሃይድሮጂን ተሰጥቶናል 1 ሞል ነው። እዚህ ጋር እንደምታዩት ኢኒሻል ሞልስ ኦፍ አዮዲን 2 ሞል ነው። ሌላው ቮሊዩም ኦፍ ዘ ቬዝል ተሰጥቶናል 1 ተሰጥቶናል። therefore እዚህ ጋር ምን ማወቅ እንችላለን? ኢኒሻል ኮንሰንትሬሽን ሳር the same as what ሞል ማለት ነው። ኢኒሻል ኮንሰንትሬሽኑ ልክ እንደ ሞል ነው። እዚህ ጋር the same as ሞል 1 ሊትር ቬዝል ስለተባለ እንደምን እንወስደዋለን ማለት ነው። ኢኒሻል ኮንሰንትሬሽን አር the same as what ሞል አድርገን እንወስዳለን ማለት ነው። ኢኩሊብሪየም ኮንስታንት Kc 49.7 ተሰጥቶናል። እዚህ ጋር እንደምታዩት አሁን ስቴፕ ባይ ስቴፕ እናየዋለን። Step 1 let us denote the changing concentration of hydrogen and iodine as what x። እያንዳንዱን እንግዲህ እዚህ ጋር ስቴፕ ዋይስ ያየነው ስንሄድ ሃይድሮጂን react with iodine is 2 moles of hydrogen iodide። እዚህ ጋር ኢኒሻል የሃይድሮጂን አንድ አለን 1 ሞል ፐር ሊትር ወይም 1 ሞላሪቲ። የአዮዲን 2 አለን። የሃይድሮጂን አዮዳይድ የለን ኢኒሻል። እዚህ ጋር 0 ብለን ነው እንሄደው። ቼንጁን ስናይ አሁን በምን ያህል ነው? እዚህ ጋር ከአንዱ ሞሉስ በምን ያህሉ ነው ወደ እንትን ያህል ነው ስንል ኤክስ ነው የምንለው። እዚህ ጋር ማይነስ ኤክስ ቼንጁን ስናይ፣ የአዮዲን ደግሞ ማይነስ 2ኤክስ እዚህ ጋር ማይነስ 2ኤክስ ማለት ነው። ቼንጁን ስናይ የሃይድሮጂን ማይነስ ኤክስ ነው፣ የአዮዲን አሁንም ምንድነው ማይነስ ነው ብለን ምን ወስደው ያ ማለት እዚህ ጋር ከአንዱ ላይ ምን ያህል ነው? አሁን ከአንድ ነው ብለናል። እዚህ ጋር የሃይድሮጂን የአዮዲን ደግሞ 2 ነው። በምን ያህል ቼንጅ እንዳደረገ ወደ ፕሮዳክቱ እንደሄደ አናቅም። ማይነስ ኤክስ ነው የምንለው። የሃይድሮጂን አዮዳይድ እዚህ ጋር የሃይድሮጂን አዮዳይድ እዚህ ጋር 2 ስለሆነ 2ኤክስ እንላለን። ኢኩሊብሪየሙ ጋር ስናይ እዚህ ጋር 1 ማይነስ ኤክስ ነው የምንለው። 1 ማይነስ ኤክስ ነው የምንለው። የአዮዲንም እዚህ ጋር ስናይ ምንድነው 2 ማይነስ ኤክስ ነው። የሃይድሮጂን አዮዳይድ እዚህ ጋር 2ኤክስ ነው የምንለው። የሃይድሮጂን አዮዳይድ 2ኤክስ ነው። ናው ስቴፕ 2 ራይት ዘ ኤክስፕሬሽን ፎር ኬሲ። እንግዲህ ኬሲን ኤክስፕሬሽን ስንጽፍ እንደተለመደው ኮንሰንትሬሽን ኦፍ ሃይድሮጂን አዮዳይድ እዚህ ጋር 2 አለ ሬስት ቱ ኦቨር ኮንሰንትሬሽን ኦፍ ሃይድሮጂን ታይምስ ኮንሰንትሬሽን ኦፍ አዮዲን እንላለን። ሰብስቲቱቲንግ ዘ ኢኩሊብሪየም ኮንሰንትሬሽን ኢንቱ ዘ ኤክስፕሬሽን ጊቭስ እዚህ ጋር ሰብስቲቱት ስናደርግ ኬሲ ኢዝ ኢኳል ቱ ኮንሰንትሬሽኑ እዚህ ጋር ምንድን ነው ብለናል? ሃይድሮጂን አዮዳይድ 2ኤክስ ነው ያልነው። 2ኤክስ ዘ ፓወር ኦፍ 2 ኦቨር ብለን የሃይድሮጂኑ 1 ማይነስ ኤክስ ነው። የአዮዲን ደግሞ 2 ማይነስ ኤክስ። ስቴፕ 3 ሰብስቲቱቲንግ ዘ ጊቨን ቫልዩ ፎር ኬሲ። ሰብስቲቱት እናደርጋለን። ጊቨን ቫልዩ ኦፍ ኬሲን ሰብስቲቱት እናደርጋለን። ኬሲ ደግሞ ስንት ተሰጥቶናል? 49.7 ተሰጥቶናል። ኢኳል ቱ 2x ሆል ስኩዌር ኦቨር 1 ማይነስ ኤክስ ታይምስ 2 ማይነስ ኤክስ እናደርጋለን። ይህን ካልኩሌት ስናደርግ ወደ ስቴፕ 4 ስናደርግ ይህን ካልኩሌት ክሮስ መልቲፕል ወይም ደግሞ ክሮስ መልቲፕላይ ማድረግ ነው፣ ወይም ሪአሬንጅ እናደርጋለን። ያ ማለት ክሮስ መልቲፕላይ ስናደርግ ያ ምን ማለት ነው? እዚህ ጋር እንደምታዩት ይሄ 49.7 ኢኳል ቱ 2x ኦቨር 1 ማይነስ ኤክስ ታይምስ 2 ማይነስ ኤክስ አይደለ? ስለዚህ የ49.7ን በ1 ማይነስ ኤክስ እና በ2
ማይነስ ኤክስ ካልኩሌት እናደርጋለን ማለት ነው። ሶ ይሄን ስናደርገው 49.7 1 ማይነስ ኤክስ ታይምስ 2 ማይነስ ኤክስ is equal to 4x ስኩዌር ማለት ነው። ያ ሶ እዚህ ጋር ይሄን እንግዲህ ኤክስፓንድ ማድረግ ይቻላል። 49.7 እዚህ ጋር ይሄን ኤክስፓንድ ስናደርግ ያ ማለት ምን ማለት ነው? 1 ታይምስ 2 እንደገና 1 ታይምስ ማይነስ ኤክስ እንደገና ማይነስ ኤክስ ታይምስ 2 ማይነስ ኤክስ ታይምስ ማይነስ ኤክስ ስኩዌር ስናደርግ ይሄን ኤክስፓንድ ስናደርገው የውስጡን 2 ማይነስ 3x ፕላስ x ስኩዌር ይመጣል። ይሄ እዚህ ኳል 4x ስኩዌር ነው። ሶ ይሄንንም አሁን አስገብተን ማባዛት ነው። 49.7 ታይምስ 2 ማይነስ 2 ማይነስ 3x ፕላስ 4x ስኩዌር ማለት ነው። ይሄን ስናባዛው ምን ይመጣል? 99.4 ማይነስ ይሄን አስገብታችሁ ማባዛት ነው። 99.4 ማይነስ 149.1x ይሆናል ፕላስ 49.7 x ስኩዌር እዚህ ኳል 4x ስኩዌር ይመጣል። ሶ ይሄንን ምን እናደርገዋለን? 49.7 ማይነስ 4 እናደርግና ኦኬ x ስኩዌር ይሆናል እዚህ ጋር ማይነስ 149.1x ፕላስ 99.4 እዚህ ኳል 0። ሶ አሁን ቀጥታ ወዴት ይወስደናል? ወደ ኳድራቲክ ኢኩዌሽን ይወስደናል። ወደ ኳድራቲክ ኢኩዌሽን ስንገባ እንግዲህ ኳድራቲክ ኢኩዌሽን ማይነስ b ፕላስ ኦር ማይነስ አንደር ራዲካል b ስኩዌር ማይነስ 4ac ኦቨር 2a ነው አድርገን የምንሰራው። ሶ ካሁን ቀድሞም ሰርተናል። ይሄ አዲስ አይደላችሁም። ለኳድራቲክ ኢኩዌሽን a ማለት እዚህ ጋር ማን ነው? b ማለት ማን ነው? c ማለት ማን ነው? a ማለት 45.7 ነው። ኦኬ እዚህ ጋር እንደምታዩት ሶ እዚህ ጋር ይሄ 45.7 ነው። ምክንያቱም የ49.7 ማይነስ 4 ዞር ኤክስ ስኩዌር ማለት ከዚህ ከ49 ሲቀን ከ49.7 4 ስንቀንስ 45.7 ኤክስ ስኩዌር እንደሚመጣ ነው እዚህ ጋር የምናየው። ሌላው እዚህ ጋር 149 ኤክስ አለ 0.1 ማለት ነው ሲደመር 99.4 ያው ከዚህ የመጣ ነው። ሶ ኤ 45 ነው ኮኤፊሺየንቱ ማለት ሊዲንግ ኮኤፊሺየንቱ ማለት ነው። እዚህ ጋር የኤክስ ስኩዌር 45.7 ነው። ቢ ደግሞ አሁንም እዚህ ጋር እንደምናየው ስንት ነው? 149.1 ነው። 149.1 ያ ማለት ኔጌቲቭ ነው። እዚህ ጋር ኔጌቲቭ 149.1 ነው። ሲ 99.4 ነው። ስለዚህ እነዚህ ነው እንግዲህ ካልኩሌት መጀመሪያ እስኪ ዲስክሪሚናንቱን ካልኩሌት እናድርግ። ያ ማለት አንደ ራዲካል ወይም እዚህ ጋር ቢ ስኩዌር ማይነስ 4ac ካልኩሌት እናድርግና ራዲካል ውስጥ እንከተዋለን። ያ ነው ማለት ዲስክሪሚናንት የሚለው ይሄ ነው። ቢ ስኩዌር ማይነስ 4ac የሚለው ለብቻው ካልኩሌት እናድርግ። ይሄን ለብቻው ካልኩሌት እናደርግ የምናገኘው ቢ ስኩዌር ማይነስ 4ac ጀስት ሰብስቲቱት ማድረግ ነው እዚህ ጋር። ስለዚህ ቢ ማለት ምንድነው? ኔጌቲቭ 149.1 ነው። ዞል ስኩዌር ይሄን ሰብስቲቱት ማድረግ ነው። ማይነስ 4 ታይምስ 4ac አይደለ? a ስንት ነው ያገኘነው? 45.7 ነው። c ደግሞ ስንት ነው? 99.4 ነው ኮንስታንት ማለት ነው። ሶ ይሄንን ካልኩሌት ስናደርግ በቃ ኔጌቲቭ 149.1 ዞል ስኩዌር ይሄን በካልኩሌተር ነው ካልኩሌት የምታደርጉት። እዚህ ጋር ስንት ይመጣል? 22227.81 ይመጣል። ሲቀነስ ይሄን ደግሞ ኔጌቲቭ 4 ታይምስ 45.7 ሲባዛ በ99.4 ይሄን ደግሞ ስንት እናገኘዋለን? እዚህ ጋር እንደምታዩት ማለት ነው 18153.56 ይመጣል። ኦኬ ነጥብ 56 ይመጣል ማለት ነው። ይሄን ስናቀናንሰው እንግዲህ ስንት እናገኛለን? ወደ 4074.25 ይመጣል ማለት ነው። ይሄ አሁን ዲስክሪሚናንቱን የሰራ ነው። ማንን? ቢ ስኩዌር ማይነስ 4ac ማለት ነው። ሶ አሁን ኤክስን ካልኩሌት ለማድረግ እንግዲህ ይሄ ምንድነው? ኤክስ ኢዝ ኢኳል ቱ 149.1 ፕላስ ኦር ማይነስ አይደለም የምንለው ኢዝ ኢኳል ቱ ብለን ፕላስ ኦር ማይነስ አንደ ራዲካል ብለን ምንድነው? ቢ ስኩዌር ማይነስ 4ac ነው። ቢ ስኩዌር ማይነስ 4ac ነው ካልኩሌት አድርገን አገኘን። ስንት አገኘን? 4074 አግኝተናል። ይሄን 4074 እዚህ ውስጥ እንከተዋለን። ሲካፈል ኦቨር ብለን 2a ነው። ለዚህ 2a ማለት a ደግሞ 45.7 ነው። 2 ሲባዛ በ45.7 ማለት ሶ ዛት ይሄ ብቻውን ይሄን ስኩዌር ሩት ኦፍ ስንከተው ያ ማለት b ስኩዌር ማይነስ 4ac ማለት ነው 6.25 ይሄ ሲወጣ ከራዲካል ወይም ከስኩዌር ሩት ኦፍ ሲወጣ ስንት ይመጣል? 63.8 ይመጣል። ስለዚህ x is equal to ብለን 149.1 ፕላስ ኦር ማይነስ 63 ኦቨር ብለን 2a ነው። 2a ማለት 2 ሲባዛ በ45.7 ነው። ይሄ ደግሞ ስንት ይመጣል? 91.4 ይመጣል አፕሮክሲሜትሊ። ሶ ዛት አሁን ኤክስን ካልኩሌት ማድረግ ነው። እንግዲህ ኤክስን ሁለት ፖሲቢሊቲ ይኖረዋል። ካልኩሌት ቦዝ ፖሲብል ቫልዩ ፎር ኤክስ ነው። የመጀመሪያው እንደኛ x1 x2 ብለን ያለን በሁለቱም ምክንያቱም እዚህ ጋር ፕላስ ኦር ማይነስ ነው። መጀመሪያ በመደመር ከዛ በመቀነስ እንሰራዋለን ማለት ነው። በመደመር ስንሰራው 149.1 ሲደመር 63.8 ኦቨር 91.4 ነው። ይሄን ደምረን ለዚህ ስናካፍለው 200 ይሄን ስንደምር 149.1 ሲደመር 63.8 ይሄን ስንደምረው ስንት ይመጣል?
212.9 ይወጣል ሲካፈል ለ91.4 ስንት ይመጣል 2.33 ይመጣል x2 149.1 ሲቀነስ ነው ፕላስ ኦር ማይነስ ስለሆነ እዚህ ጋር ማለት ነው ሲቀነስ 63.8 ኦቨር 91.4 ይሄ ስንት ይመጣል 85.3 ሲካፈል ለ91.4 ይሄን ስንት እናገኛለን 0.93 አሁን ሁለት ፖሲቢሊቲ አለ የመጀመሪያ x1 ብለናል 2.33 አገኘን x2 ደግሞ 0.93 አገኘን ሶ x1 is equal to 2.33 ነው greater than 1 አሁን x1 ስለዚህ it is not what physically meaningful given our what initial condition ከተሰጠን initial condition ጋር meaningful አይደለም thus ማንን ነው የምንወስደው ማለት ነው ትንሽ ነው ማለት 0.93 ሞድ ማለት ነው ስለዚህ calculate equilibrium concentration now substitute back to find the equilibrium concentration መጀመሪያ እያንዳንዱ ስንነሳ concentration of hydrogen at equilibrium 1 - x ብለናል አይደለ ስለዚህ አሁን x ን አግኝተናል substitute ማድረግ ነው እዚህ ጋር 0.93 ሞል substitute ስናደርገው እዚህ ጋር x ቦታ ላይ ስንት ነው ማለት ነው 0.07 ሞል per liter ነው ማለት ነው ዲሶሺዬቲቭ ነው አሁን እዚህ ጋር ማለት ነው አማውንት የሃይድሮጅን ማለት ነው ከአንዱ ላይ ማለት ነው የአዮዲንም እንደዚሁ ሰብስቲቲዩት ማድረግ ነው 2 - x ብለን አይደል የተነሳ ነው ስለዚህ x ላይ 0.93 ስንቀንስ ስንት ይመጣል 1.07 ሞል ይመጣል የሃይድሮጅን አዮዳይድ 2x ነው ብለናል የተፈጠረው እዚህ ጋር ሶ 0.93 ነው 0.93 በ2 ስናባዛው 1.86 ሞል ይመጣል አሁን የእያንዳንዱ ኮንሰንትሬሽን አገኘ የእያንዳንዱ ማለት ስለዚህ ወዴት እንመጣለን ማለት ነው ወደ መጨረሻው ስቴፕ ቶታል ሞሉን እንፈልጋለን ቶታል ሞሉን ስንፈልግ ሞል ኦፍ ሃይድሮጂን ሲደመር አዮዲን ሲደመር ሃይድሮጂን አዮዳይድ ማለት ነው አጠቃላይ ስንደምረው 0.07 ሲደመር 1.07 ሲደመር 1.86 ስንት ይመጣልናል 3 ሞል ይመጣልናል ስለዚህ thus when the system reach equilibrium there will be ስንት ሞል ነበር ማለት ነው 3 ሞል ኦፍ substance in gaseous mixture at what 458 degree ሴልሺየስ ማለት ነው ይሄ ነበር ማለት ነው ምን ያህል ሞል ነበር ማለት ነው 3 ሞል ነበር ማለት ነው ሶ ትንሽ ስቴፕ ዋይስ በዛ ይላል ያንዳንዱን ግን ደግሞ ደግማችሁ ደጋግማችሁ ስትሰሩት ግልጽ ይሆንላችኋል ማለት ነው እንግዲህ ሪቪው ኤክሰርሳይዝ ፓርት 3 15ኛው ጥያቄ ላይ በዚህ መልኩ እናቆመውና በሚቀጥለው ሌሰን ከ16ኛው ጥያቄ ጀምሮ ያሉትን ጥያቄዎች በሁለት ሌሰን እንጨርሰዋለን ሶ በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ ነገር ግን እንደተለመደው ሼር ሰብስክራይብ ማድረጋችሁን አትርሱ እንዲሁም ላይክ ማድረጋችሁን አትርሱ ሌሎች ጋር እንዲደርስ ማለት ነው በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ